ይሄ ቪዲዮ የሚሆናችሁ ቼንጅ ወይም ለውጥ የምትፈልጉ ከሆነ ለውጥ የማትፈልጉ ሰዎችና አሁን ባላችሁት ኮምፎርታብል ከሆናችሁ ስክሮል በማድረግ ተባበሩኝ። ለውጥ ግን የምን ብትፈልጉ ከሆነ ቻሌንጅ አረጋችኋለሁ። የምሬን ነው። አሁን የምናወራቸውን 4 ነገሮች አድርጋችሁ ለውጥ ማምጣት ካልተቻለ እኔ እቀጣለሁ ብዬ በዚህ ደረጃ በኮንፊደንስ እንድናገር የሚያደርገኝ ነው። እምላቸው ነገሮች ቀላሎች ናቸው ወይ? በፍጹም አይደሉም። ከዚህ በፊት አውርቻቸዋለሁ። የስ ገና ወደፊትም በጣም ደጋግሜ አወራቸዋለሁ። ሰው ራሱን መቀየር የሚፈልግ ከሆነ የሚቻል ግን አድካሚ መንገድ አለ። አክቹሊ ውጤት ማምጣት የሚችል ግን ደግሞ ቀላል ያልሆነ መንገድ አለ። እነዚህ ነው የምናወራው ማለት ነው። ፐርሰናል ዴቨሎፕመንት ለማማከር አገልግሎት 0948 6063 ላይ መደወል ትችላላችሁ። ለክላሶች የተለያዩ ኢንፎርሜሽኖችን ለማግኘት ምንም ሳላንዛዛ ወደ ገዳዩ ነው ገባላችሁ። የመጀመሪያው ኢንቫይሮንመንታችሁን የምር መቀየር አለባችሁ። አሁን ኢንቫይሮንመንታችሁን መቀየር ሲባል አሁንም እኔም ሆንኩኝ ሌሎች ሰዎች በጣም በተደጋጋሚ ነግሯችኋል፣ ሰልችቷችኋል። አይ አንደርስታንድ ዳት። የምርም ደግሞ የሰው ልጅ ከፍላጎቱ በላይ ኢንቫይሮንመንቱ አፌክት ያደርገዋል። ወይም ደግሞ የምንውልበት የምንኖረው ሰዎች፣ የምናገኛቸው ሰዎች፣ አብረን ታይም የምናጠፋቸው ሰዎች፣ አብረን የምንሰራቸው ሰዎች በሚገርም ሁኔታ የወደፊት ህይወታችንን ይወስኑብናል። የሰው ልጅ ለሚያየው ነገር ሪያክት የሚያደርገው ለሚሰማው ነገር ሪያክት የሚያደርገው ወይም ለሚያየው ነገር ትሪገር የሚሆነው ይበልጣል አክቹሊ ፍላጎት ብሎ ከሚያስበው ነገር በላይ ማለት ነው። ምናልባት ፍላጎት በራሱ ከምናየው ከምንሰማው ከምንውልበት ቦታ ስለሚነሳ ማለት ነው። ኢንቫይሮንመንት ጉዳይ ብዙ ቢባል መለወጥ የማይቻል ኮር የሆነ እውነታ ነው ማለት ነው። የምሬ ነው። አሁን ለቆማችሁበት ሁኔታ እየሳባችሁ ያለው እየጎተታችሁ ያለው ኢንቫይሮንመንት ጓደኞቻችሁ ከሆነ ማቆም አለባችሁ። እናንተ ተለውጣችሁ ለነሱም እንድትተርፉ ማለት ነው። እናንተ የተሻለ ቦታ ሆናችሁ ለነሱም ነገ እነሱን ለመሳብ እንድትችሉ የምሬን ነው መቀየር አለባችሁ። እንዳትለወጡ፣ እንዳትንቀሳቀሱ፣ የተሻለ ቦታ እንዳትሆኑ የያዟችሁ ቤተሰቦቻችሁ ከሆኑ የምር ለነሱ እንድትደርሱላቸውና እንድትጦሯቸው ኢንቫይሮንመንታችሁ መቀየር አለባችሁ። አንዳንዴ መጣላት ማለት አይደለም ኢንቫይሮንመንት መቀየር ማለት። አንዳንዴ ኢንቫይሮንመንት መቀየር ማለት መሳደብ ማለት አይደለም። አንተን የሚያስተምር የተሻለ ነገር የሚያሳይ የተሻለ ህይወትን ሊለውጥልህ የሚችል ቦታ መዋል ማለት ነው፣ ወይም ደግሞ መሄድ ማለት ነው። ስለዚህ አንዳንድ ቤተሰቦቻችን በነገራችን ላይ እነሱ ልክ በሆኑት መንገድ አሳድገውናል። እነሱ ልክ ነው ብለው ባሰቡት መንገድ ኢኮኖሚው፣ ሪሶርሱ፣ ህይወቱ በአጠቃላይ በሰጣቸው አቅም ልክ እኛን እዚህ አድርሰውናል። ከዚህ በኋላ ግን መግፋት ላይችሉ ይችላሉ። ከዚህ በላይ ያለውን ነገር ግን ላያውቁት ይችላሉ። ምናልባት እነሱ ስታክ ያደረጉት ትላንት ላይ ሊሆን ይችላል። በዛው ጥሩ ኳሊቲ ቢኖራቸውም ጥሩ ነገር ሊመክሩን የሚችሉም ለዚህ ዓለም ማዘጋጀት ግን ላይጠቅሙን ይችላሉ። እነሱ ዓለምን የሚረዱበት መንገድና አክቹዋሊ እኛ ወጣቶች ዓለምን ኤክስፒሪየንስ እያደረግን ያለበት መንገድ የተለያየ ነው። ምናልባት እነሱ ልክ ነው ብለው ገንዘብ ያፈሩበትን ወይም የሆነ መስመር የያዙበትን መንገድ በዚህ መንገድ ነው የሚካሄደው። ምናልባት ትላንት ላይ ገንዘብ በመቆጠብና በመደበቅ ሀብታም ይኮን ነበር። ዛሬ አይኮንም። ዛሬ ትንሽ ቴክኖሎጂ የሚሞክረው ሰውዬን የተሻለ እየሆነ ያለው። ትናንት ምናልባት ተምሮ ዲግሪ ይዞ ኢንጂነር ሆኖ ቆንጆ ስራ አግኝቶ ቤተሰብ መስርቶ መኖር ይቻል ነበር። ዛሬ በዛ መንገድ በጣም ሬር ነው። የሚሆኑ አጋጣሚዎች ይኖራሉ፣ ግን በጣም ሬር ነው። ስለዚህ አንዳንዴ መጥፎ አፌክት ያደርጉናል ሳይሆን አዲስ ነገር እንዳናስብ ቤተሰቦቻችን ራሱ ሊገድቡን ይችላሉ። መቀየር አለበት ነው። ለነሱ እንድትደርስ ነው። በነገራችን ላይ ለነሱ እንድትደርሺ ነው። ከናንተ የምትፈልጉት ነገር እዛ ቦታ ላይ የተሻለ ከሆነ ሰው ነው መማር ያለባችሁ ብዬ አምናለሁ። ኢንቫይሮንመንት ምንም ጥርጥር የሌለው ጓደኛ፣ ቤተሰብ፣ ሶሻል ሚዲያ የምሬ ነው። አንዳንዴ ሶሻል ሚዲያ ላይ የምትከተሏቸው ሰዎች በብዛት የምትጠሏቸው ሰዎች ናቸው። በፍጹም የእነሱን ህይወት መድገም የማትፈልጉት ነው፣ ግን ብዙውን ጊዜያችሁን የምታጠፉት እነሱን በማየት ነው። አልሆንም እንዳትሉኝ አደራችሁ። በእርግጠኝነት እነዛን ሰዎች ነው የምትሆኑት እናንተ። ምክንያቱም ሰው ልቡ ያረፈበት ቦታ፣ ቀልቡ ያረፈበት ቦታ እሱኑ ስለሚኖር ደግሞ። በነገራችን ላይ አስተውላችሁ ከሆነ እኔማ ብሞት እንደዚህ አላረግም፣ እኔማ እንዴት አይነት ቆሻሻ ነው እያለን የምር አቴንሽን ሰተን የጠላነውን ነገር እንኳን እናረገዋለን በኋላ ቢኮዝ ዊ ጌቭ ኢት አቴንሽን። ሆነም ቀረም አት ዘ ኤንድ ኦፍ ዘ ዴይ ጭንቅላትህ የሚያውቀው አንድ ነገር ይጠቅማል አይጠቅምህም አይደለም። ሞስትሊ በተለይ ድብቁ አእምሮ ሊያውቅ የሚችለው ያ ነገር በዛ ሞመንትና በዛ ሰዓት ምን ያህል ኢንትረስቲንግ ነው፣ ምን ያህል አስፈላጊ ነው። አለቀ። ማንም ሰው ዝሙት መጥፎ እንደሆነ እናውቃለን። ለብሎ የምታረገው ቦታው ላይ ስትሆን ግን ህይወቴን ያበላሸዋል አያበላሸውም አይደለም ትዝ የሚልህ አይደለም። ጭንቅላትህ ኪሩቤልን ይጎዳዋል አይጎዳውም አይደለም ያስብልህ። ስታይ የቆየው እሱን ከሆነ ደፍነት ልታረገው የምትችለው ይሄንን ምንም ጥያቄ ስለሌለው። ኢንቫይሮንመንታችሁን ሳትቀይሩ ለምን አልተለወጥኩም ብሎ ማሰብ ጭቃ ውስጥ ሆኖ ከላይ ሻወር እንደመውሰድ ነው።
በእርግጥ ከላይ ትጸዳለህ፣ ከስር ትጨቀያለህ። መልሰህ ከላይ ትጸዳለህ፣ ከስር ትጨቀያለህ። ስለዚህ የኢንቫይሮንመንትን ጉዳይ ቀለል አድርጋችሁ እንዳትዩት። አሁንም አይ ቻሌንጅ ዩ እንደው ለ3 months ሊሆን ይችላል። እስኪ ወደኋላ እየጎተታችሁ ካለ ግንኙነቶች ቦታዎች ራሳችሁን አሽሹና አክቹሊ ሊለውጧችሁ ከሚችሉ ወይም ለውጥን ሊያስተምሯችሁ ከሚችል ኦንላይንም ይሁን በአካልም ከምታገኟቸው ሰዎች ለመሆን ሞክሩ። የምሬ ነው። ከእይታ ጀምሮ ነው የሚለየው። ተስፋ ማየት ትጀምራለህ። የምሬ ተስፋ እንኳን ተስፋ ካለው ሰው የሚገኝ ነገር ነው። በሚገርም ሁኔታ ተስፋ ከቆረጠ ሰው ጋር ብትውል ተስፋ ለመቁረጥ በጣም ትጠጋለህ። ስራ ከማይወድ ሰው ጋር ብትውል ስራ ደህና ሃርድ ወርከር የነበርከው ልጅ ስራ እያስጠላ ይሄዳል። ከሚያማርር ሰው ጋር ከዋልክ በሆነ መንገድ እሱ የሚያማረውን ኤግዛክትሊ እንኳን ባታማርር በሆነ መንገድ አንተ ማማረር ትጀምራለህ። ሁሌ እንደጎደለበት ከሚያወራው ሰው ጋር የምትል ከሆነ እንደጎደለበት። ይሄንን ስል ጓደኞች አንሁን ቤተሰብ አንሁን አይደለም፣ ግን ያንን ህይወት መቀየር የሚያስብ ሰው እዛ ኢንቫይሮንመንት ውስጥ የሚቆይ ከሆነ ለውጥ ማምጣት አይችልም። ልክ ችግሩን የአልበርት አይንስታይን አባባል መሰለኝ አለ፣ ችግሩን ከፈጠርክበት ቦታ ሆነ ሶሉሽን ማግኘት አትችልም። ወጥተህ ማሰብ መቻል አለብህ። ምክንያቱም ሰው እጣን ውስጥ ቁጭ ብሎ ሽቶ ላይሸት አይችልም አይደል? እጣኑ ነው የሚሸት፣ ምክንያቱም ብዙ ኢንቫይሮንመንት ስለሆናችሁ። ስለዚህ ኢንቫይሮንመንታችሁ ላይ you have to be serious። እንደውም በጣም የሰው ልጅ በኔም ኤክስፒሪየንስ በግል አመለካከቴም ሌሎችን በጣም የማውቃቸው የቀረቡ ሰዎች ላይ the most selective የሆኑበት ነገር ቢኖር አብሯቸው የሚሆነውን ሰው ነው። አብሮህ የሚውለው ሰው ባታዳምጠው እንኳን ይሰራሃል። አብሮህ የሚውል ሰው ባታዳምጠው እንኳን ያጋባባሃል ባህሪውን። ስለዚህ አብሮ የሚቀመጠው ሰው ባህሪው እንዲጋባብኝ ካልፈለኩ በተቻለኝ አቅም ምችለውን ልረዳው እችላለሁ፣ ግን ክሎዝ ጓደኛው ልሆን አልችልም። አምሶሪ በዚህ የፈለጋችሁ ልትሉኝ ትችላላችሁ። ልክ እንደዛው ነው መሆን ያለበት። ምክንያቱም የሰው ልጅ ለኢንቫይሮንመንቱ በጣም ተጋላጭ ነው። እዚህ ጋር ሌላ መሆን አንችልም። እዚህ ጋር የምትሆነውን ተደብቀህ ነው በፊት ለፊትም የምትሆነው። በብዙ መንገድ አውርተነዋል እኮ አይደለም? ቺት የሚያደርግ ጓደኛ ካለ believe me የጊዜ ጉዳይ ቺት አለማድረግ አትችልም፣ ትቸገራለህ። እኔ እችላለሁ ዋናው እሱ ነው ይሉሃል ሰዎች። good for you፣ ግን ስትፈተን የመውደቅ ቻንስ ሰፊ ነው። ረተኛ በእርግጠኝነት አሁን እንደ በቀላሉ ብናወራ ፖርኖግራፊ አዲክሽን ያለበት ነው የሌለበት ሰው ነው ቺት የማድረግ ቻንሱ የሚሰፋው እንደ ሰው ስናስበው። ምክንያቱም አይቷል ብዙ ነገር መደረግ እንደሚችል አይደል? የማታውቀው ነገር እኮ አይናፍቅም። አካባቢ ደግሞ ኢንቫይሮንመንት ላይ ደግሞ እንደዚህ አይነት ነገር ጭራሽ ቦታ የሌለው ከሆነ አንተም ትረሳዋለህ እኮ። ይሄ በጓደኞቻችሁት። ምክንያቱም የሆነን ጓደኛህን ስታገኘው መጠጥ ነው የሚያምረው፣ የሆነን ጓደኛህን ስታገኘው ሴት ነው የሚያምረው፣ የሆነን ጓደኛህን ስታገኘው ደግሞ ስራ፣ መለወጥ፣ የተሻለ ቦታ መሆናል። ስለዚህ ጓደኛ አፌክት ያደርጋል። በእኛ ሀገር ባህል ምን ይባላል? ስለ አንተ እንድነግርህ ስለ ጓደኛ ንገረኝ። ኒውሮ ሳይንሱ ምን ይላል? ሚረር ኒውሮን አለን። ሰዎች አጠገባችን የሚያደርጉትን ነገር ልክኛ እንዳደረግነው ፊል ስለሚያደርግ ቦዲያችን በሆነ ጊዜ አዳፕት ያደርገዋል። ለከዛ ኖርማል ይመስለዋል። ፐርሰናል ዲቨሎፕመንቱ ይላል አንተ ማለት የ5 ጓደኞች ውጤት ነህ። መጽሐፍ ቅዱስ ይላል ከጠቢብ ጋር የሚጓዝ ጠቢብ፣ ከሰነፍ ጋር የሚጓዝ ህይወቱ መከራ ይሆንበታል። አይ ቲንክ ካልተሳትኩኝ ከጠቢብ ጋር የሚጓዝ ጠቢብ የሚለው ራሱ በቂ ነው። ጥሩ ጋር ብትሄድ ጥሩ። ጓደኛ ብቻ ግን አይደለም። ይሄን ስላችሁ ቤተሰብም ሊሆን ይችላል። ይሄንን ስላውንም ስለ ግጭት አይደለም እያወራሁ ያለሁት፣ ኢንፍሉዌንስ ስለመደረግ ነው። ሶሻል ሚዲያ ላይ የምትከተሏቸው ሰዎች how much important ናቸው እናንተ የነገቱ በማሳደግ ውስጥ? you should really be careful about that። ሁለተኛው ደግሞ I challenge you ኢሞሽናሊ ኢንተለጀንት እንድትሆኑ። ኢሞሽናል ኢንተለጀንስ ወይም ደግሞ በስሜት ልህቀት ኦር ብስለት ኦር ብልሃት የሚባለውን ነገር ላይ በደንብ እንድትሰሩ ፈልጋለሁ። ምክንያቱም እዚህ ምድር ላይ የትኛውም ኢምፖርታንት ወይም ጠቃሚ ነው ብላችሁ የምታስቡት ነገር በሚገርም ሁኔታ ኢሞሽናል ኢንተለጀንስ ይፈልጋል። አይገርምም? ጥራልኝ አሪፍ ብለህ በጣም የምትፈልገው ነገር ኢሞሽናል ኢንተለጀንስ ይፈልጋል። ገንዘብ ኢሞሽናል ኢንተለጀንስ ይፈልጋል። read the psychology of money። ገንዘብ አክቹሊ ከእውቀት በላይ ኢሞሽናቸውን በደንብ ማኔጅ ማድረግ የሚችሉ ሰዎች ያገኙታል። ገንዘብ ኢሞሽናል ነው ሲጀመር፣ ከአይደንቲቲ ጋር ከሰልፍ ወርዝ ጋር የሚገናኝ ነገር ነው። ኢሞሽናል ኢንተለጀንት የሆኑ ሰዎች ሞር ገንዘብ አላቸው በሚገርም ሁኔታ ከስማርት ሰዎች በላይ። you can research it። ሪሌሽንሺፕ አንድ ሰው ጥሩ የትዳር ግንኙነት፣ ጥሩ ጓደኝነት፣ ጥሩ የስራ ባልደረባ እንዲኖረው ኢሞሽናል ኢንተለጀንት መሆን አለበት። ኢሞሽን ማኔጅ ማድረግ መቻል አለበት። ኢቭን የሃርቫርድ ቢዝነስ ስኩል ስተዲ ይወጣል በቅርቡ
የሚገርመው አንድ ሰው ስማርት ከሚሆነው በላይ ወይም አይኪዩ አሪፍ ከሚሆነው በላይ በህይወቱ የተሻለ ቦታ ሊደርስ የሚያደርገው እነዚህ ሶፍት ስኪል የሚባሉ ናቸው። አንዱ ኢሞሽናል ኢንተለጀንስ፣ ዲሲፕሊን፣ ኮሚኒኬሽን ስኪል የሚባሉት ሞር ውጤታማ እንድትሆን የሚያደርገ። ቢዝነስ ቢኖርህ ቢዝነስን ለመምራት ሰራተኞች ጋር ባገቡ ለመስራት በደንብ ኢሞሽናቸውን አንደርስታንድ ለማድረግ ኢሞሽናል ኢንተለጀንት መሆን አለብህ። መዝለል የማንችለው ነው ማለት ነው ኢሞሽናል ኢንተለጀንስ። የአብዛኞቻችን ችግር በተለይ ወጣት ደግሞ ሲሆን ትልቁና ኮር ችግራችን ኢሞሽናል ኢንተለጀንት አይደለም። ኢሞሽን ሉጋማችን ነው ለኛ። እየነዳ ቂጠን እየገረፈ የሚነዳው ኢሞሽን ነው በአብዛኛው ነገር ላይ። የገንዘብ አወጣጣችን ስሜታዊ ነው አይደል? ነገር ካየ ቲክቶክ ላይ መግዛት ነው፣ ነገር ካማረ መብላት ነው። በጣም ስሜት ነው። ሱሳሱስ ውስጥ ነው፣ ስሜት ነው። አሁን ማኔጅ ማድረግ አለመቻል ነው እነዛን ስሜቶች። ኢሞሽናል ኢንተለጀንስን በደንብ ፕራክቲስ ማድረግ አለባችሁ። ለመግቢያ ያክል እናንተ ታሰፉታላችሁ፣ ፈርዘር ሪሰርቾችን ኮርሶችን መማር ትችላላችሁ። ለመግቢያ ያክል ግን ኢሞሽናል ኢንተለጀንስ ውስጥ 5 ኮምፖነንቶች አሉ። ከዚህ በፊትም ተናግሬዋለሁ። ሰልፍ አዌርነስ፣ ሰልፍ ሬጉሌሽን፣ ኤምፓቲ፣ ሶሻል ስኪል እና ሞቲቬሽን። እነዚህ 5 ነገሮችን በተወሰነ መልኩ ማወቅና ማስተር ማድረግ ያስፈልጋል። ሶዛት ኢሞሽንን በደንብ ገብቷችሁ እዛ ላይ በደንብ እንድትሰሩና የተሻለ ሰዎችንም የሚረዳ ራሳችንን የምንረዳ እንድንሆን። በእርግጥ ከራስ ይጀምራል። የራስን ስሜቶች መረዳት ካልቻልክ ለምን ሞቲቬትድ እንደምትሆን፣ ለምን እንደምትናደድ፣ ለምን ደስ እንደሚል፣ ለምን አቅም እንደምታጣ፣ ለምን አቅም እንደምታገኝ፣ ሰዎች ለምን እንደሚናደዱ፣ ስለምን እንደሚከብዳቸው መረዳት ካልቻልክ መግባት አትችልም ባጭሩ ማለት። ወይ አምባገነን ትሆናለህ አይደል? ወይ ደግሞ በየቀኑ ከሰዎች ጋር የተጋጨ ሰው ትቀያየራለህ ማለት ነው። ተስማምተህ መኖር አትችልም። ሰልፍ አዌርነስ ማለት ራስን በደንብ አዌር መሆን መረዳት፣ ልክ ራስ እንደ መስታወት ማየት ማለት ነው። ከየት ነው የሚነሱት ኢሞሽኖቹ? ለምንድን ነው የሚነሱት? ምንድን ነው ትሪገር የሚያደርጋቸው? እነዚህ ነገሮች በደንብ ማወቅ ያስፈልጋል። ሰው በሚገርም ሁኔታ ደካማ ጎኑን አወቀ ማለት አይደለ? ወይም ደግሞ ጥሩ ጎኑን አወቀ ማለት በደንብ በአግባቡ እንደ ቦታው መጠቀም ይችላል። ከዚህ በፊት ተናግሬያለሁ። እኔ እኮ አቅሜን የሌለኝ ቦታ አዌርነሱ ብዙ ሰው እኮ አዌርነስ ስለማይኖረው ዋጋ የሚከፍለው እንጂ እኔ አዌርነስን ካውኩትና ብዙ አቅም የሌለኝ ቦታ ነው ብዬ ካሰብኩኝ እዛች ቦታ እጠነቀቃለሁ። አቅም አለኝ ብዬ ደግሞ ማሰብ ከሆነ አወጣዋለሁ። ሰልፍ አዌርነስ በጣም ኢምፖርታንት ነው። ራስን ማየት ማለት ነው፣ ራስን ማወቅ። አንዳንድ ኤክስትሪምሊ ሰልፍ አዌርነሱ ከሌለ ሰዎች እየጎዳህ አታውቀውም። በተደጋጋሚ ራሱን የሆነ ነገር እየከተተ የሚያማርር ሰው አጋጥሞ አቅም ደሞዝ እንደተቀበለ ከበር መልስ ይጋብዛል። ምን ይላል ግን? ምን አይነት ምንድነው የሚለው? እኔ ለምንድን ነው ህይወቴ ማይስተካከለው ይላል። ዩ ኖት ሰልፍ አዌር። ራስን እያረክ ያለውን ማየት እኮ በጣም ሲምፕል አዛት ብዙ ነገር ሶልቭ ያደርጋል። ሰልፍ አዌር የሆንካቸውን ደግሞ ኢሞሽኖች እንዴት እንደሚነሱ ትሪገር ምን እሱን በመሰረቱ ማወቅ ደግሞ ሬጉሌት ለማድረግ ትልቅ ቻንስ ይሰጣል። ማኔጅ ለማድረግ ኮንትሮል ለማድረግ ያው ኢሞሽን ሙሉ ለሙሉ ማፈን ይቻላል የሚለው ሐሳብ አጠያያቂ ነው፣ በሆነ መንገድ መውጣቱ ስለማይቀር። ግን ማኔጂንግ ቴክኒኮች ግን አሉ። ኢምፐልሲቭ ዲሲሽን ከመውሰድ አብዛኛው ሰው በጣም የተናደደ ሰዓት ሰው ከስራ ያባራል። በጣም የተናደደ ሰዓት ከሚስቱ ይፋታል። በጣም የተናደደ ሰዓት እቃ ወርሮ ይፈነክታል ሰው አይደለ? ይሄውን ሬጉሌት ማድረግ ያለመቻል ማለት ማናችንም ባይ ዘ ወይ ኢሞሽናል ኢንተለጀንስ ሲባል አለመናደድ ማለት አይደለም። ሰዎች ንዴት፣ ስሜት ሰው ልጅ ፈጣሪ ዲዛይን ሲያደርገው የሰጠው ነገር ነው። ማቆም ማጥፋት አይቻልም። ትልቁ ቁም ነገር ምን ያህል ለተፈጠረው ነገር ተመጣጣኝ ነው አይደል? ሲኒ ተሰብሮብህና ቲቪ ተሰብሮብህ ዘሴም አይደለም አይደል? ወይም ኮምፒውተር ተበላሽቶ ለሌ የፈለኩት ያንን ማኔጅ የማድረግ ጉዳይ ነው። ከዛ ደግሞ ንዴትን ቢኖር ቶሎ ሪከቨር የማድረግ አቅም፣ ከዛ ወዲያው መመለስ፣ ከዛ ደግሞ በተቻለ አቅም ደግሞ ኢምፐልሲቭ ዲሲሽኖችን ኮንትሮል ማድረግ ነው። ይሄ በግንፍልና የሚወሰኑ ሰው የሰውን ህይወት እኮ የሚያጠፋው እኮ ሬጉሌሽን ካለመኖር ነው። ሰው ባንዴ ትዳሩ ላይ ወይም ህይወቱ ላይ የሚወስነው እኮ ኢምፐልሲቭ ዲሲሽኖችን መቆጣጠር አለመቻል፣ ስሜቱን ኮንትሮል ካለማድረግ መቻል እኮ ነው ሰው ቺት የሚያደርገው። ኢምፐልሲቭ ፍላጎት ይመጣባል። ያንን ነገር እንዴት ትቆጣጠረዋል? you have to learn that። አለቃ ሙልጭ አድርጎ ቢሰድብህ የዛኑ ቀን ገደል ግባ ብለህ አፍርሰው ትሄዳለህ ስራን፣ ነገ ደግሞ ይረብሃል። ሌላ የፈለኩት የሰደባችሁ ኑሩ ሳይሆን በምን መልኩ ያን ኢሞሽን ማኔጅ ማድረግ ትችላለህ አትሊስት አንተ ለምትፈልገው ዓላማ። ሶስተኛ ኤምፓቲ ነው። ሰዎች በሰዎች ጫማ ሆኖ የሰዎችን ኢሞሽን አንደርስታንድ ማድረግ። እኔ እንደውም ምን ብዬ አስባለሁ፣ ኢሞሽናሊ ሄልዚ መሆን የሚፈልግ ሰው ፕራክቲስ ማድረግ ያለበት ወይም በስሜት ጤነኛ ሰላም ማግኘት የሚፈልግ ሰው ፕራክቲስ ማድረግ ያለበት ነገር ቢኖር ኤምፓቲ ነው ብዬ ነው የማስበው። በሰው ጫማ የመሆን አቅም። ሰው በሰው ጫማ ሲሆን መናደድ ያቆማል። ይህ ከልብ የምትበሳጨው ነገር እየቀነሰ ይሄዳል። ለምን መሰለህ?
የሰዎች ባክግራውንድ እና የመጡበትን መንገድ ወይም በእነሱ ጫማ ለመሆን ከሞከርክ ትረዳቸዋለህ። አብራቸው ግን ትኖራለህ ማለት አይደለም። ትረዳቸዋለህ፣ አብራቸው ግን ላሰራ ትችላለህ። ግን ይገባሃል አትሊስት መነሻቸው ተረተኛል ከየት እንደመጡና ለምን እንደዚህ እንዳሰቡ አትሊስት ትረዳለህ። አንዳንድ ሰው ስለሚገርመኝ ለምን እኔን ይሰርቀኛል ለምን እያለ ይጎዳል። ኦፍ ኮርስ የሰው ባህሪ ነው ለምን ብሎ ማጠየቅ። ግን ኢፍ ዩ ሃቭ ዳት በዛ ሰው ጫማ የመሆን ጭንቅላት እኔ ነበርኩ መጠንቀቅ ወደሚለው ትሄዳለህ። ምክንያቱም አሳይቶኝ ነበር ብዙ ነገሮች አለ። ኦኬ ብር አስፈልጎታል ሊያደርገው ይችላል አይደል? ሰው ከሰልፊሽ ኢንተረስት ተነስቶ ብዙ ነገር ስለሚያደርግ ስለዚህ ሰዎችን የምትረዳ ያደርጋል። ሰራተኛ ጋር አብረህ ሰራተኛ እንዳሰሪው አሰሪ እንደ ሰራተኛው እንዲያስብ ተስማምተህ እንድትኖር። አሁን አለቃ ሁል ጊዜ እንደ አለቃ ብቻ ከሆነ የሚያስበው እኮ ትንሽ አስቸጋሪ ነው። መረዳት ካልቻለ ያን ሰውዬ ሰራተኛ ሁል ጊዜ እንደ ሰራተኛ ብቻ የሚያስብ ከሆነ መግባባት አይቻልም። ልክ ያ ማለት ነው። ሶ ቤዚካሊ ኤምፓቲ ኢቨን እኔ ምን ብዬ አምናለሁ ወንድና ሴት እዚህ ምድር ላይ ተግባብተው እንዲኖሩ ከሚያደርጋቸው ፕሪንሲፕል ውስጥ አንዱ እሱ ነው ብዬ ነው የማምነው። ምክንያቱም ወንድና ሴት የተለያየ ነን በጣም። ሶ አንተ ሴት እንዴት እንደምታስብ ካልገባ እሷ ደግሞ አንተ ወንድ እንዴት እንደምታስብ ካልገባ ተስማምቶ መኖር አይከብድም። ኤምፓቲ ማለት በእሷ ጫማ መሆን ማለት ነው። አንዳንዴ የምትናገር ነገር ደምን ሊያፈላ ይችላል። ግን አሚን ሴት ነች አንደርስታንድ ሄር እስ ቢኮዝ ትላለህ። ገባ መከፋትን ትተውና ለእሷ ኢምፖርታንት ነው ለካ ይሄ ነገር ትላለህ። እሱም መከፋትሽን ትተውና አንዳንዴ ለካ ወንድ ልጅ ነው ለእሱ ይሄ ኢምፖርታንት ነው ልትወው ትላለህ። በረዳኝ። ግን እኔ እንደራሴ ብቻ ማሰብ ከሆነ አይሆንም አይደል? ከልጆቻችሁ ጋር ባለ ግንኙነት አሁን አብዛኞቻችሁ ኢምፓቲ የላችሁም። ይሄ ነገር ለምን ተቀመጠ እዚህ ጋር ምናምን ነው ሁሌ። ግን ያ በዛ ልጅ ጫማ ብትሆን እኮ ለሱ በቃ ዘ ሞስት ኢምፖርታንት ነገር ነው። አንተ እዚህ ጋር መኪና ለመግዛት ምን ያህል እንደምትፍጨረጨረው እሱም ያቺን ጫማ አውሮፕላን አድርጎ በጠረጴዛው ላይ መንዳት ለሱ ዘ ሞስት ኢምፖርታንት ነገር ነው። ስለዚህ በሱ ጫማ መሆን አለበት። ሁሌ እንዳደልት እንደዚህ ነው መሆን ያለበት ብቻ የምትል ከሆነ እሱን እየተረዳኸው አይደል ማለት። እሱም ለሱ በዛች እድሜው ጨዋታ ነች። አሁን አንድ ልጅ ተጫውቶ ሲመጣ የሚቀጠቅጡ ሰዎች አሉ አይደል? ቅጣት በአግባቡ ልክ ነው ብዬ ማመን ሰው ነኝ። ግን ተጫውቶ ስለመጣ ልጅን መቀጥቀጥ አለበት ብያለሁ። ስለምን ካልከኝ ለሱ እኮ በዛ ዓለም ውስጥ ጭንቅላት ውስጥ ብትገባ ዘ ሞስት ኢምፖርታንት የሆነው ነገር ምንድን ነው? መጫወት ነው በቃ። እንዴ እሱ እኮ ቤት ኪራይ የለበትም። እሱ እኮ ቢሎች የሉበትም ያስጨንቁት። ምን ልል ነው? በዚህ ደረጃ የመረዳት አቅም ብዙ ያሻግራችኋል። ብዙ ነገራችሁን ሰላም ስለሚያደርግላችሁ ነው። ከዛ ውጪ ሞቲቬሽን አለ። የሰው ልጅ ምክንያት ያስፈልገዋል እዚህ ምድር ላይ ዴይ ቱ ዴይ ለመታገል። ስለዚህ ያንን ኮር ምክንያትህን ኪፕ ማድረግ ያስፈልጋል። አቢዩዝ ማድረግ አያስፈልግም። አንዳንዶቻችሁ እግዚአብሔር የሰጣችሁን ምክንያት በገዛ እጃችሁ ነካክታችሁ ታፈርሱትና ኤኒሞር ምክንያት አይሆንም። ከዛ በኋላ ኤኒሞር አያነሳሳህም። አንዳንዴ በጣም የምትወደውን ምግብ እስክትጠግብ አትብላው ይባላል። ለምን? በጣም ከአቢዩዝ ካረከው ደግሞ ያስጠላሃል። ልክ እንደዛው ምክንያቶቻችን አሉ እዚህ ምድር ላይ በጣም እንድንሰራ እንድንለፋ ያደርጉን። እነሱን የምታጨማለቃቸው ከሆነ ነገ ምክንያት መሆናቸውን ያቆማል። ሃይማኖታዊ ጉዳዮችን ያቸው ምክንያት እንዳይሆኑን አረብ ጸንተን እንዳንቀጥል ሰዎች ሲበርዟቸው ታያለህ። አንዱን ከአንዱ ይቀላቅሉታል ከተራ እንዲሆንበት። የሰው ልጅ ምክንያት ካሳጣኸው በቃ ወርዝለስ ስለሚሆን እኮ ነው ሚኖርለት ዋና ዓላማ ካሳጣ። የሀገርን ጉዳይ አንዳንድ የሀገርን ጉዳይ አተራምሱታል አንዳንድ ሰዎች። ሶዛት ምክንያት እኮ እንድታጣ ነው እዚህ ሀገር እቺ ሀገር እያልክ እንድታስጠላ ሶዛት የመታገል አቅምህ እየደከመ ሞራል እያጣህ እንድትሄድ ማለት ነው። እችንም በጣም ማወቅ ያስፈልጋል። አምስተኛ ሶሻል ስኪል ነው። ይሄ ከሰዎች ጋር እንዴት መኖር እንችላለን የሚለው ነው። በዚህ ውስጥ ብትሰሩ በጣም በጣም ኢምፖርታንት ነው ብዬ አስባለሁ። ሶስተኛው ግን ኪሩቤልን ያወቀ ሁሌ ምችን ስልሰሙኛላችሁ ብዬ አስባለሁ። ዲሲፕሊን ኮንሲስተንሲ ነው። ወይም ደግሞ ስሜትን አሸንፎ የምንወደውም ይሁን የማንወደው አንድ ነገር አስሎንጋስ እኛን ሄልፕ እስካረገን ድረስ በጥንካሬ የማረግ አቅም ማለት ነው። ዲሲፕሊን ኮንሲስተንሲ ከሌለ ወይም አንድ ነገር ላይ ጽናትና ያንን ነገር ደጋግሞ የማረግ አቅም ከሌለ ሁሌ ውሳኔዎችን የሚወስንልህ ስሜት ከሆነ ብሊቭ ሚ የትም አትደርስም። በእርግጥ አንዳንዴ እንሸነፋለን። በእርግጥ አንዳንዴ መስራት ያስጠላሃል። በእርግጥ አንዳንዴ ተስፋ ትቆርጣለህ። እነዚህ ኢሞሽኖች ኖርማል ናቸው፣ ግን ቴምፖራሪ ናቸው። ዘላቂ ሳይሆኑ ዛሬ መጥተው ነገ የሚሄዱ ናቸው። እነሱን እየተከተልክ ኤቭሪዴይ የተነሳ አትስራ ሲልህ ማትሰራ ከሆነ ይቅርብ ሲልህ የምትተው ከሆነ ብሊቭ ሚ የትም አትደርስም። እንደውም የዚህ ምድር ባሪያ ማለት ዲሲፕሊን የሌለው ሰው ነው። ምክንያቱም ዲሲፕሊን ከሌለህ ሙድህ ወይም ስሜትህ ነው የሚመራህ ማለት ነው። ናቲ ዛሬ ስራ ሲልህ ትሰራለህ። ሞስትሊ ደግሞ ስሜት በሚገርም ሁኔታ ስራ አይልም፣ ጥሩ ነገር አድርግ አይልም። ብላ፣ ጠጣ፣ ተደሰት፣ ጨፍር፣ ተነስተኛ ድብርት ነው የሚነግርህ፣ እንከን ነው የሚነግርህ። ምክንያቱም ኮንትሮልን ማድረግ ስላለበት እሱ ሌላ ነገር ውስጥ ይከተናል። ሶ ቤዚካሊ ዲሲፕሊን ኮንሲስተንሲ በጣም ያስፈልጋል። እስኪ ለመጨረሻ ጊዜ አንድን ነገር ጀምረህ ጸንተህ ለ6 ወር የሰራኸው ምንድን ነው?
ቴልሚ ወይም ቴልሚ አንቺም ንገረኝ። ሳታቆሙ ለ6 ወር የሰራችሁትን ንገሩኝ። ብዙዎቻችን የለም ህይወታችን ግን አልተለወጠም እንላለን። ለ6 ወር እስኪ ሳታቆም ቪዲዮ ኤዲቲንግ ሰርተሃል ወይ ግራፊክስ ሰርተሃል ወይ ካሜራማን ወይ ማንበብ፣ ተማሪ ከሆናችሁ ማንበብ ኦር ገንዘብ ማጠራቀም ከሆነ እስኪ ለ6 ወር ሳታዛንፉ እያጠራቀማችሁ ነው ወይ ሳትቀንሱ ሳትጨምሩ፣ አንዳንዴ ከምግባችሁ ላይ እየቀነሳችሁ whatever የጀመርከው ምንም ይሁን ስፖርትም ከሆነ ስፖርት ሊሆን ይችላል፣ ማንበብም ከሆነ ማንበብ ሊሆን ይችላል። ኤኒቲንግ የጀመርከውን ምን ያህል ጸንተህ ቀጥለኸዋል? ሲደብርህ አቁመኸዋል አይደለም? ከእናትህ ጋር ስትጣላ ትተኸዋል? ሚስትህ ስታስኮርፍ ትተኸዋል አይደል? ኑሮ ከበድ ሲል ትተኸዋል? የሆነ ሰው ሲያስቀይምህ በቃ ይቅርብኝ ብለህ ትተኸዋል? ወይስ you still pushing በዛ ዳይሬክሽን ፑሽ የምታረግ ከሆነ የምሬነት ታሳካዋለህ። ትናንት የኃይሌን ቪዲዮዎች እየሰማሁ በጣም ነው የገረመኝ። የሆነ ሴፉ ላይ ቀርቦ መሰለኝ የተናገረው ጠንክሮ መስራት ማለት እንዲህ ሰው እንደሚያወራው አይደለም። ጠንክሮ መስራት በእኛ ስራ ላይ የሞትና የህይወት ጉዳይ ነው አለ። በቃ በሞትና በህይወት ቦታ እስክደርስ ነው ጠንክሮ መስራት ነው። የዛን ያክል ነው ዲሲፕሊኑ። እንግዲህ የእሱን ይፈርት አስቡት። የእሱ ዲሲፕሊን እንዴት እንደከፈለውም ይኸው አሁን ላይ በሚኖረው ነው በየትኛውም ዳይሬክሽን ባይዘወይ እንዶ የኃይሌን ያክል እንኳን ባይሆን ስቴፕ ባይ ስቴፕ ስለሆነ ሁሉ ነገር እንቁላል ቀስ በቀስ ነው በእግሩ የሚሄደው ነውና እስኪ ምን ሞክረህ ጸንተህ ትንሽም ትሁን ዎኪንግ ይጀምራል ሰው። እስኪ ለ6 ወር ወክ አድርገሃል ወይ? አወነ ቻሌንጅ የምሬን ይሄን ሞክሮ ለውጥ ያላመጣ ሰው እኔ በአጋጣሚ አላየውም እስካሁን። ግን ችግሩ ምንድነው መሰለ? ሰው ስሜቱን እየተከተለ ይሞክራል፣ ከዛ አልሆነልኝም ለማለት ይቸኩላል። ባይዘው ይሄን ስል እየወቀስኳቸዋለሁ እኔም ያልኩበት ጊዜ ስለነበረ ነው። ግን ሶሻል ሚዲያ ለምሳሌ በሶሻል ሚዲያ ብቻ ለ2 ዓመት 1 ብር ሳይከፈለኝ ሰርቻለሁ። ኮንሲስተንትሊ ከኪሴ ብር እያወጣሁ ፊት ለፊት ያለው ካሜራማን ያውቃል። በዛ ደረጃ ሰው እየተቸ አንተ ምን ያደርግልሃል ተመልሰው ወደ ውጪ ሂድ እየተባልክ ካን ዩ ዱ ዛት? በቃ ከላመናችሁበት ነገር አይመርኮ አይደል? አሪፍ ነገር አይምጣ፣ ቤስት ኳሊቲ ነገር ላሰሩ ይችላል። ግን ስቲል እየሰራኸው ነው፣ እየታገልክ ነው ወይስ የሆነ 6 ወር ታርፍና ትመጣለህ ደግሞ ሲደብር 2 ወር ታርፍና ትመጣለህ? እንደዛ ከሆነ አይሆንም። ምክንያቱም አንተ ስትተኛ እየታገሉ ያሉ ሰዎች አሉ። እግዚአብሔር ለአንተ ሳይሆን ለነሱ ነው የሚሰጠው። ለምን ያዳላል? አንተ እየተኛ እነሱ እየሞከሩ ለአንተ እንዴት ይሰጣል? እንዴትስ ፌር ይሆናል? ሰርቆ ምናምን የሚያመጣው እሱ በጊዜ ዋጋውን ስለሚከፍል እሱ ውስጥ አልገባም። ለፍቱ በላቡ ለሚያመጣ ሰው ግን እግዚአብሔር ፌር አምላክ ነው ብዬ ነው የማስበው። ፌር ደግሞ ስለሆነ በልፋት ልክ ነው የሚሰጥ ምድራዊ ነገር ላይ ብዬ ነው ማምነው። ሲባርክልህ ኦፍ ኮርስ አንተ ካሰብከው በላይ ይባርክልሃል። አንተ ሰራው ብለህ ከምታስበው በላይ ኮንፊውዝድ እስክትሆን ድረስ አልገባኝም ብለህ የምታስበውን ሁሉ በረከት ሊሰጥ ይችላል። ኦፍ ኮርስ እስማማለሁ። ግን አንተ እዚህ ጋር በሳምንት አንዴ እየሰራህ እዛ ጋር እሱም ልጁ አንተም ልጁ አይደል? አንተ ደግሞ እሱ ደግሞ ቀን ከሌሊት እየለፋ ለአንተ ይሰጣል የሚል ግምት የለኝም። እንደዛም ተሰጥቶ ከሆነ የሆነ ቦታ ሊፍት ተጠቅሟል ያ ሰውዬ ማለት ነው አይደለም? በእግዚአብሔር ሐሳብ ሳይሆን በራሱ የሆነ ያረጋት ነገር አለች ማለት ነው። ኤኒዌይስ እዛ ኮምፕሊኬትድ ውስጥ አንገባም። ግን ሰው አንድ ሰው ዲሲፕሊን ኮንሲስተንሲ እንዴት ነው ማዳብረው ብሎ ከጠየቀኝ ቲፕ ልስጥ። ክላሶች አሉኝ በእርግጥ ግን እነሱን መማር የሚችል አቅም ያለው ይችላል። ግን ለእናንተ ለመስጠት ያክል ቮለንተሪ ፔን ተለማመዱ፣ ወይም በፍቃድ የተመሰረተ ህመም። የምሬ ነው። አንድ ሰው ዲሲፕሊኑን በጣም የሚያጣበት ትልቁ ምክንያት ብዬ ማሰው ምቾት ነው። ምቾት ሲባል የሀብታም ህይወት ጋር አትሄዱ። ምቾት ማለት ያለ ስራ መቀመጥ ማለት ነው። ያለ የሚያስጨንቅ ነገር ከህይወት ላይ ማሳጣት ማለት ነው። እንደውም በኢኮኖሚ እየቀነሰን ስንሄድ እንደዛ ነገር ይበዛል፣ ምቾት ይበዛል ብዬ ነው ማምነው። ለምን ካልከኝ አንዳንዴ በቃ ቤት ትሆንና ማዘርጋ ሽሮን ትበላለህ፣ ቁጭ ብለህ ቲክቶክ ስክሮል እያደረግህ ትውላለህ። የድሃ ህይወት ነው። በእርግጥ ምቾት ላይ ነው። አሁን አንተ ዲሲፕሊን የመሆን ቻንስ በጣም ጠባብ ነው። ዲሲፕሊን የሚያድገው ሰው ከኮምፎርታብል ነገር ዞን ሲወጣ ነው። ዝም ብለህ ራስን ማስጨነቅ የምትችል ሰው ስትሆን እንዴት ነው ማገኘው፣ እንዴት ነው የሚሆንልኝ፣ እንዴት ነው የምንለወጠው የሚል ቮለንተሪ ፔንን ደግሞ እሱ ፕራክቲስ እንድታረግ ያደርጋል። ለምሳሌ አንድ ሰው ስራ ኖሮም አልኖሮም 11 ሰዓት ተነስቶ የሆነ ነገር ቢያደርግ ወክ ቢያደርግ ጭንቅላቱ ምን እየተማረ ይሄዳል? ያለ ክፍያ ልፋትን መለማመድ አይደል? ስለዚህ ተከፍሎማ በደንብ ይሰራል። የሆነ ለውጥማ ሲመጣ ውጤት ማምጣት ይችላል። እቺ ሲንግሌት ኮርቴክስ የምትባለው አእምሮ ክፍል ሞር ከባድ ነገርን ግን የማትፈልገውን ነገር ባረከ ቁጥር ሳይዟ እየተነፋ እያደገ ይሄዳል። ያቺ ደግሞ ጥቅሟ ምንድነው? ዊል ፓወር ላይ በጣም ታግዛለች። አትስራ ሚሊየን ስሜት የማሸነፍ ቻንስ ይሰፋል። ስለዚህ ለምሳሌ ቮለንተሪ ፔን ከሚባሉት ውስጥ ጾም፣ ስፖርት፣ ቀዝቃዛ ሻወር፣ በጠዋት መነሳት፣ በነፃ ማገልገል። አንዳንድ ሰው ስራ የለውም
ቤትም ይውላል፣ ግን በነፃ አገልግል ብትለው አይሰማም። እየኖርካል በነፃ ቢያንስ ስኪል ትማራለህ በነፃ ብታገልግል። እኔ አሁን እሱ የግል ምርጫችሁ ነው፣ ግን እኔ ምን ብዬ አምናለሁ፣ ድሮ ስላረኩት ነው፣ ለማድረግ ስለሞከርኩኝ ነው። አንድ ሰው ምንም ሳይከፈለው መኖር ከቻለ እና የሚቀጥረው ሰው ካጣ ምንም ሳይከፈለው የሚወደው ቦታ ሄዶ አፕላይ ማድረግ አለበት ብዬ አስባለሁ፣ ባይከፍሉትም። ምክንያቱም ምንም ሳይከፈልህ የኖርካል ቤትህ እናትንም ሽሮ እየበላህ ቢሆን ስራ አጣህ እንበል፣ ግን 6 ወር ካሜራማን ጋር ሄደህ ብትሰራት ፎቶ ቤት ላግዛችሁ አትክፈሉኝ ብለህ ቤስት ካሜራማን አትሆንም? ከዛ በኋላ ታስከፍላለህ ማለት ነው። ግዴታ አንተን ከፍሎ ማስጀመር አይጠበቅበትም። ሰው ብልጥ መሆን አለባችሁ ነው። ያ ምን ያስተምራል? በነፃ መስራት ደግሞ ምን ያስተምራል? የራስን ስትጀምር ዲሲፕሊን ያስተምራል። ለምን አይደለም ለገንዘብ በነፃም ራስን ማሸነፍ ይችላል። ቮለንተሪ ፔን ጥቅሙ ያ ነው። ሰው በነፃ ለማይከፈለው ሄዶ ስፖርት ሰርቶ መታገል ከቻለ ስራ ለመሄድ 2 ኪሎ ሜትር ወክ ማድረግ ቢኖርበት አያማርም። ለምን በነፃም ጂም ሰርቻለሁ ሳይከፈለኝ አይደለም ስራ ለመስራት 2 ኪሎ ሜትር ወክ ማድረግ። it looks complicated ግን definitely it works. so basically እነዚህ ነገሮች ላይ ከሰራችሁ you will definitely change yourself ብዬ አምናለሁ። ሰው እነዚህ ነገሮችን ፎከስ አድርጎ የሆነ የሚወደው ኤሪያ ወይም ቶፒክ ኦር የሆነ ጉዳይ ላይ ጠንክሮ መስራት ከቻለ ውጤት አያመጣም ማለት አዶን ነው ይሆናል የሚል ግምት የለኝም። አይ ቻሌንጅ ደጋግሜ ይሄን አድርጉና ለውጥ ካልመጣ ኮሜንት ላይ ጽፉልኛላችሁ ደግማችሁ። የዛሬዋን ቀን ያዟት። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ወዳችኋለሁ። ሰላም ሁኑ።